እኔና ወንድሜ በጣም በተቸገርንባቸው ጊዜያቶች ላይ ሁሌም ቢሆን ቁጭ ብለን እናወራ ነበር። የምናወራውም ወሬ በዚህም አለበዚያ ከገንዘብ ጋር ንክኪ ነበረው። የተወሰኑ ቢዝነሶችን ጀምረን ለትንሽ ጊዜ ጥሩ ተንቀሳቅሶልን ከዛ በኋላ ሙሉ ለሙሉ የከሰርንባቸው አጋጣሚዎች በጣም ብዙ ናቸው። ያለንን ገንዘብ ደግሞ ለመጨረሻ ጊዜ ሰብስበን የአቅማችንን እንሞክር ብለን የጀመርናቸውን ብዙ ፕሮጀክቶች ነበሩ። ሁሉም ነገር አይናችን ስር ቁጭ ብሎ ፌል ሲያደርግ ወይንም ደግሞ ሳይሳካልን ከስረን ቁጭ ስንል ተመልክተናል። ያልሞከርነው የቢዝነስ አይነት አለ ብዬ ማሰብ አልችልም። እያንዳንዱን ነገር በደንብ አድርገን ሞክረናል። ሁሉም ነገር ሳይሳካልን ሲቀርም ደግሞ ከሱፐር ማርኬት ሄደን ሩዝ እንገዛለን። ሌላ ብዙ ጊዜ አዘውትረን የምንበላው ነገር ኑድል ነበር። ኑድልም የዛኔ በጣም ርካሽ ነው። ስለዚህ እሱን ገዝተን ቁጭ ብለን እንበላለን። በቃ አሁንም ከዜሮ መነሳት አለብን ብለን ማሰብ ጀመር። አሁን ታዲያ እዚህ ቦታ ላይ ቁጭ እንድንል ያደረገን ነገር ምንድን ነው? እያንዳንዱ ሌላ ሰው የሚሰበርበት ነገር እኛን እንዴት አልሰበረንም ካልን ፐርሲስት ማድረግ ችለናል ብዬ መመለስ እችላለሁ። ይህ ማለትም ደግሞ እኛ እንደምንም ብለን ጥርሳችንን ነክሰን ጽኑ ሆነን ያለፍ ነው። በጣም ብዙ አስፈላጊ የሚባሉ ነገሮችን ያጣንባቸው ዘመናቶች ናቸው። ኪክቦክሰሮች ነበረን፣ እኔም ወንድሜም። በጣም አስፈላጊ የሚባሉ ግጥሚያዎችን ሁለታችንም ተሸንፈናል። ነገር ግን ያ መጨረሻችን አልነበረም። ኪክቦክሲንግ ይበቃናል ብለን ያቆምንባቸው አጋጣሚዎች አይደሉም። በነጋታው ተነስተን አሁንም ትሬን ማድረግ ወይንም ደግሞ መሰልጠን ቀጥለናል። ስለ ህይወት ማወቅ ከፈለጋችሁ ደግሞ ምንም አይነት ፓርቲሲፔሽን ትሮፊ የሚባል ነገር የለም። ስለተሳተፋችሁ እናመሰግናለን ብሎ ዋንጫ የሚሸልማችሁ አካላት ታገኙ። ወይ አሸናፊ ትባላላችሁ ወይንም ደግሞ ተሸናፊ ናችሁ። የህይወትን ጨዋታ ተመልክታችሁ ከባድ እንደሆነ መገንዘብ መቻል አለባችሁ። ከባድም ቢሆን ግን ሁሉም ሰው ተመሳሳይ ጨዋታ እየተጫወተ እንደሆነ ማወቁ። ስለዚህ ማን ሊያልፍ ይችላል የሚለውን ነገር የምናይበት ህይወት ይሆናል ማለት ነው። አሁን ላይ ስራ የለኝም ወይንም ደግሞ የሚቀጥረኝ አካል የለም ምን ላደርግ ካላችሁ ደሞዝ የሌለውን በኮሚሽን ብቻ የሚንቀሳቀስ የሽያጭ ስራ እንፈልጉ። ምክንያቱም ገንዘብ ካመጣሁላችሁ ይህን ያህል ፐርሰንት ከፍሉኛላችሁ ብትሉ ማንም ባለቤት እምቢ አይላችሁም። ስለዚህ እናንተ ደሞዝ የሚባለውን ነገር ማስወገድ እንዳለባችሁ ማወቅ አለባችሁ። አሁን ይሄ ሁለት ነገሮችን በህይወት ያስተምራቸዋል። የመጀመሪያው የመሸጥን ጥበብ የምትለምዱበት መንገድ ነው። እንዴት ነው ሰውን ላሳምን የምችለው? ሰውን ካሳመንኩስ በኋላ እንዴት ነው ገንዘብ አምጥቼ ህይወቴን ላስተዳድር የምችለው የሚለውን ነገር ትገነዘቡበታላችሁ። የኮሚሽን ስራ የሚጠቅማችሁ ሁለተኛው ነገር ምንድን ነው ካላችሁ ወርክ ኤቲክ ወይንም ደግሞ የስራ ስነ ምግባራችሁ እንዲያድግ፣ በተጨማሪም ሃንገር የሚባለው ወይንም ደግሞ ረሃብ የሚባለው ነገር ምን እንደሆነ እንድታውቁ ይረዳችኋል። ይህንን አሁን ለምንድን ነው እኔ እያልኳችሁ ያለሁት? ምክንያቱም በወጣትነት ጊዜ ያደረግኩት ነገር ስለሆነ ነው። ምንም አይነት ወርሃዊ ደሞዝ ሳይኖረኝ የኮሚሽን ስራ ብቻ ይዤ የምንቀሳቀስባቸው ጊዜያቶች ነበሩ። በጊዜው መስኮቶችን ነበር የምሸጠው። ስለዚህ ይህንን አንድ መስኮት ዛሬ መሸጥ ካልቻልኩ እምበላው የለኝም ብዬ ነበር የማስበው። መስኮት አልሸጥኩም ማለት ኮሚሽን አላገኘውም ማለት ነው። ኮሚሽን አላገኘውም ማለት ገንዘብ የለኝም ማለት ነው። ገንዘብ ከሌለኝ ደግሞ ምን ልበላ ነው? እንዴት ነው በህይወት የምቆየው? ይህ በጣም ያሳስበኝ ስለነበረ መሄድ ወዳለብኝ ቦታ የ3 ሰዓትም የ2 ሰዓትም ጉዞ ይሁን ይሄዳለሁ። እዛ ከደረስኩም በኋላ ማድረግ ያለብኝን ነገር እንዳለ ለማድረግ ነቃ ማለት አለብኝና ውሃ ፊቴ ላይ ረጭቼ ራሴን አነቃቅቼ ራሴን አስተካክዬ ከዛም በኋላ የሰው ቤት እያንኳኳው እያንዳንዱን ሰው እየጠየቅኩ አልፍ ነበር። በቃ ፕሬዘንቴሽኔን ማድረግ ባለብኝ መንገድ እያደረግኩ ነበር ማልፈው። እኔና አንድሪው በዚህ ነገር በጣም የተካነነን ማለት እችላለሁ። ነገር ግን አሁን ላይ እንኳን እኔ እናንተ ፊት ለፊት ቁጭ ብዬ እዚህ ሳናገራችሁ አንድ ልብ ማለት ያለባችሁ ነገር አለ። የተቀመጥኩበት መቀመጫ፣ የምትመለከቱት ካሜራ፣ እዚህ ጋር ያለው ጠረጴዛ፣ ከነዚህ ሁሉ ነገሮች ጀርባ ድርጅቶች አሉ። ከነዚህ ድርጅቶች ውስጥም ደግሞ ሽያጭ ላይ የተመደበ አንድ ሰው አለ። እነዛ ሰዎች ናቸው እንግዲህ እኔ ይሄንን ነገር እንድገዛ ያደረጉኝ። ስለዚህ እናንተም የገዛችኋቸውን ነገሮች እንዳለ ያዙና ለምንድን ነው ይሄንን ሁሉ ነገር የገዛሁት ብላችሁ ጠይቁ። ምን አይነት ምክንያት ቢኖር ነው ያንን ነገር እንድትገዙት ሊያደርጋችሁ የቻለው? ማን ያሳምናችሁ? በምን መንገድ ስላሳምኗችሁ ነው እናንተ ይሄንን የገዛችሁት? አሁን ቡናን የጠጣሁት ቡናን የገዛሁት ልትሉ ትችላላችሁ። ቡና ሄዳችሁ እዚህ ካፌ ውስጥ እንድትጠጡ ያደረጋችሁ ነገር ምንድን ነው? ለምን ከሱ አጠገብ ያለው ካፌ ውስጥ ገብታችሁ ለምን አልጠጣችሁ? እናንተ ይህንን ውሳኔ እንድትወስኑ ያደረጋችሁ የሆነ ሰው አለ። ስለዚህ ያ ሰው ምን አይነት ነገር አድርጎ ነው እኔን እንዲህ ሊያሳምነኝ የቻለው ማለት መቻል አለባችሁ። ስለዚህ ከዚህ በኋላ ምንም አይነት ነገር ልትገዙ ስትወጡ አይምሯችሁ ላይ ልታስቀምጡ የሚገባው ነገር ይሄ ነው። እንዴት ነው ከዋሌታችሁ ገንዘብ አውጥታችሁ ወይንም ደግሞ በሞባይል ባንኪንግ እንድትከፍሉ ሊያደርጋችሁ የቀረበው ሰው ማን ነው? እንዴትስ ነው እናንተን እንደዛ ሊያሳምናችሁ የቻለው? እንደዚህ አይነት ጥያቄዎችን ከእያንዳንዱ ግዢ በፊት ስትጠይቁ ነው እንግዲህ እናንተ የተሻለ ሴልስመን እየሆናችሁ የምትመጡት። ጥሩ እንደሚባል የሽያጭ ሰራተኛ
ሰራተኛ ማሰብ ትጀምራላችሁ። ወደምትፈልጉት አቅጣጫ የሚረዳችሁ መጀመሪያ ያንን አስተሳሰብ ያንን አመለካከት ስትይዙ ነው። ለዚህ ነው የሽያጭ ስራን በጣም ማበረታታው። ምክንያቱም ማንኛውም ሰው ከዩኒቨርሲቲ ወጥቶ እንዴት መሸጥ እንዳለበት ተምሮ አውቆ የፈለገውን ነገር እያነሳ መሸጥ ይችላል። በዚህ ምድር ላይ ምንም አይነት ነገርን ክሪኤት ብታደርጉ፣ ምንም አይነት ፕሮዳክትን ብታመጡ፣ ምንም አይነት አገልግሎትን ብትጀምሩ ያንን የገነባችሁትን ነገር መሸጥ ይጠበቅባችኋልና የሽያጭ ክህሎት ለምንም ነገር አስፈላጊ ነው። በህይወት ውስጥ የምትፈልጉት ምንም አይነት ነገር ቢኖር ዛሬው ነው ግዙ ትላለሁ። አብዛኛው ሰው ፕላን ላድርግ ወይንም ደግሞ ላቅድ ሲል ትሰማላችሁ። ነገ ወይንም ደግሞ ከነገ ወዲያ አሊያም ደግሞ ከዛሬ 10 ዓመት እንደሚኖር እርግጠኛ እንደሆነ ሰው ሁሉም ሰው ፕላን ላድርግ፣ ቆይ ቀስ ብዬ ከዛሬ 5 ዓመት በኋላ ገዛለሁ ብለው የሚያስቡ ሰዎች አሉ። ነገር ግን ለምንድን ነው እንደዚህ የምታስቡት? አብዛኛው ሰው እስከ 70 ዓመት ወይንም እስከ 80 ዓመት የሚኖር ይመስለዋል። አብዛኞቻችሁ በ30ና በ40ዎቹ ዕድሜዎች ውስጥ እንደምትሞቱ እኔ እርግጠኛ ልሆንላችሁ እችላለሁ። መቼ እንደምትወሰዱ አታውቁትም። በቃ ይህ የሰው ልጅ ተፈጥሮ ነው። ያቺን ቀን ስለማታውቋት እስከ 70 እኖራለሁ የሚለውን ሀሳባችሁን ብትተዋት እና የዛሬን መኖር ብትጀምሩ ላለሁ። ይህንን ተመሳሳይ ርዕስ አንድ በዕድሜ አነስ ከሚል ጓደኛዬ ጋር አሌክስ ከሚባል ጓደኛዬ ጋር እያወራሁ ነበር። በጊዜው $25,000 የሚሆን ቆጥቦ ነበርና አንድ ቢትኮይን ልግዛበት እያለ ነበር። በጊዜው አንድ ቢትኮይን $25,000 ቢሆን ነው። ስለዚህ አንድ ቢትኮይን ለመግዛት ይሆናል። ከዛም እኔ ጋር መጣና ትሪስትን፣ እንደው ከድሮ ጀምሮ የምመኘው ነገር አለ። አሪፍ የምትባል BMW ብገዛ ደስ ይለኛል። ስለዚህ አማክረኝ፣ ቢትኮይኑ ይሻላል ወይስ መኪናው አለ። እኔም የመለስኩለት በጣም ቀላል መልስ ነው። አሁን አንተ 19 ዓመትህ ነው። እስካሁን ድረስ ሴቭ አድርገሃል። ስለዚህ ቢትኮይኑ ምን ይሰራልሃል አልኩት። ከቻልክ ሁለቱንም ብታደርግ በጣም ጥሩ ነው። መኪናውንም ብትገዛ ቢትኮይኑንም ብትገዛ ለራስ አሪፍ የሚባል ሁኔታ ላይ ትቀመጣለህ። ነገር ግን ፕላን ማድረጉ ብቻ ምን ይሰራልሃል? አሁን ወጣት ነህ፣ 19 ዓመትህ ነው። እስከ 35 ድረስ ታጠራቅማለህ። ከዛ ገንዘቦችን ታመጣለህ። 50 ዓመት ሲሞላ ቢሊዮነር ሆንክ ልበል። እድሜህን እኮ መልሰህ ልታገኘው አትችልም። በ50 ዓመት ላይ የሚያዝናኑህ ነገሮች በ19 ዓመት የሚያዝናኑ ነገሮች አይደሉም። ስለዚህ ልጅነትህንም አጣኸው ማለት ነው። ብዙ ገንዘብ ያለው የ50 ዓመት ጎልማሳ ሆንክ ማለት ነው። ማንም ምንም ግድ አይሰጠው። ስለዚህ ወጣት ነህ፣ ልጅ እያለህ ስትመኝ የነበረውን ነገር ማድረግ ትችላለህ። አሁኑ ነው አድርገው አልኩት። ይህ አሁን እንግዲህ ከብዙ ዓመታቶች በፊት የነበረን ንግግር ነው። አሁንም አሌክስ ከኔ ጋር ነው የሚሰራው። ከዛሬ 1 ዓመት ወይንም 2 ዓመት በፊት የገና ስጦታ ስንሰጣጥ እኔ ለሱ ላምቦርጊኒ መኪና ገዝቼ ሰጥቼዋለሁ። ሲጀምርም ያቺን BMW መኪና ገዝቷት ነበር። የሚፈልገውንም ህይወት እየኖረ ነው። ስለዚህ ለምን ይቆጨዋል? ምንም የሚቆጨው ነገር የለም። እኔና አንድሪው በ21 እና በ22 ዓመታችን ያጠራቀምናትን 80,000 ፓውንድ ወስደን አስተን ማርቲን ዲቢኤስ ገዝተንበት ነበር። መኪናውን አለን፣ ነገር ግን ነዳጅ መሙያ እንኳን ያጣንባቸው ጊዜያቶች ናቸው። ለምን? ምክንያቱም ልቦናችን ደስ ያሰኘውን ነገር አደረግን። ሞኝ ነበርን? ምናልባት እንደዛ ልትሉ ትችላላችሁ። ነገር ግን አሁን ላይ ያለንበትን ሁኔታ ስትመለከቱ ምንም የሚቆጨኝ ነገር የለም። ምክንያቱም አሁንም የተሻልኩ ሰው ሆኛለሁ። ወደኋላ ተመልሰ ያንን ነገር ትቀይረዋለህ ወይ ብትሉኝ በፍጹም አልቀይረው። አሁን ላይ የ50 ዓመት ሽማግሌ መጥቶ ቢጨብጠኝና እጁ ላይ የ$35,000 ሰዓት ብመለከት ያን ያህል ኢምፕሬስድ አልሆንም፣ ወይንም ደግሞ የሚማርከኝ ነገር አይደለም። ይሄ ሰውዬ 50 ዓመት ሙሉ ሰርቷል። የሚጠበቅ ነው። ያን ያህል ስኬት ሊያገኝ ይችላል ብዬ አስባለሁ። ነገር ግን የ20 ዓመት ልጅ በ$35,000 ሰዓት ሲመጣና ሲጨብጠኝ ገና 20 ዓመቱ እኮ ነው። እንዴት አድርጎ ነው እንደዚህ አይነት ሀብት ላይ ሊደርስ የቻለው ብዬ እንዳስብና በሱም ጥበብ እንድደመም ያደርገኛል። ስለዚህ ትሪስተን ቴት ፋይናንሻል አድቫይስ ስጠን ወይንም ደግሞ የገንዘብ ምክር ስጠን ካላችሁኝ ሁሌም ቢሆን የምመክረውን ምክር ልምከራችሁ። ትሰራላችሁ፣ ትለፋላችሁ፣ ገቢ ታገኛላችሁ። የገቢያችሁን 50% ልክ የዛሬ 50 ዓመት በኋላ በህይወት እንደምትኖሩ እያሰባችሁ ብልህ የሚባሉ ኢንቨስትመንቶች ላይ ብታወጡ፣ ብትቆጥቡ፣ ድርጅት ብትጀምሩ ወይንም ደግሞ የሆነ ጠቃሚ ለወደፊት ህይወታችሁ አስፈላጊ የሚባለው ነገር ላይ ብታወጡ ጥሩ ነው። ቀሪውን 50% የሚሆነውን ገቢዬንስ ምን ላይ ላውል ካላችሁ ከዚህ በኋላ 50 ቀን እንደሚኖር ሰው እያሰባችሁ ኖሩ። ከዛሬ 50 ቀን በኋላ ትሞታላችሁ ብትባሉ ገንዘባችሁን ወስዳችሁ ምን ላይ ታውሉት ነበር? የሚያስደስታችሁ ነገር ላይ አይደለም። ስለዚህ ያንን አድርጉ። ምክንያቱም የምር አያድርገውና የዛሬ 50 ቀን በኋላ ሟች ብትሆኑ የዛኔ የመጨረሻ ትንፋሻችሁን እየወሰዳችሁ በነበራችሁበት ሰዓት ላይ በህይወቴ ከልጅነት ጀምሮ ባደርጋቸው ደስ የሚሉኝ ነገሮች ነበሩ። እነዛ ነገሮች ግን አላደረኩም። ለወደፊት ህይወቴ ሳቅድ ይኸው ሳልኖር ልሞት ነው እንዳትሉ። ሁሌም ቢሆን ልታስታውሱ የሚገባው ነገር ምን መሰላችሁ? ማንም ሰው ግድ አይሰጠው፣ ማንም ሰው። ስለዚህ ይህንን ከአይምሯችሁ ልታወጡት አይገባም።
አሁን ታዲያ እናንተም ወጣት ሆናችሁ ምናልባትም በህይወታችሁ የሚያስደስታችሁ ነገር ልታደርጉ ይሆናል። ምናልባትም መኪና ልትገዙ ወይንም ደግሞ በቃ ደስ ያሰኛችሁ ነገር ልታደርጉ። ለምሳሌ እንዲያመቸኝ የምትወዱትን መኪና ፋይናሊ መግዛት የምትችሉበት እድሜ ላይ ደረሳችሁ ልበል። ወጣት ናችሁ፣ ያንን መኪና መግዛት ትፈልጋላችሁ። ብዙ ሰው ግን ከዛ ሀሳብ እናንተን ለመግፋት ይሞክራል። ተው ይቅርባችሁ፣ ወደፊት ይላችኋል። ቅድም እንዳልኳችሁ ነው፣ የዛሬውን 50 ቀንና 50 ዓመት እያሰባችሁ ተንቀሳቀሱ። ነገር ግን ምንም አይነት ነገር ካደረጋችሁ ማለትም ደግሞ ግዢውን ከፈጸማችሁና መኪናችሁን የራሳችሁ ካደረጋችሁ መጀመሪያ መንዳት ያለባችሁ ወደ እናታችሁ ቤት ነው። እናታችሁ መጀመሪያ ልታያችሁ ይገባል። በራሳችሁ ልትኮሩ፣ በራሳችሁ ልትደሰቱ፣ እናታችሁንም ልታኮሩና ልታስደስቱ ይገባል። ለወላጆች ትልቁ ደስታ ምንድነው ካላችሁ የልጃቸውን ስኬት፣ የልጃቸውን ደህና መሆን መመልከት ነው። ስለዚህ እናታችሁን ተሳፋሪ ወንበር ላይ አስቀምጣችሁ ይዛችኋት ዞር ዞር በሉ፣ አሳዩት፣ መኪናው እንዴት አሪፍ እንደሆነ ንገሯት። እሷም በአካል ትየውና ከእናንተ ጋር ሆና ደስ ይበላት። እኔ የማደርገውን ነገር ነው እስካሁን እየመከርኳቸው ያለሁት። እኔ ምርጥ የሚባል መኪና በገዛው ቁጥር ሁሌ ወደ እናቴ እየነዳው ሄዳለሁ። እናቴ ጋም ከደረስኩ በኋላ አሳያታለሁ መኪናውን። መኪና ውስጥ እንድትገባ አደርጋለሁ። ከዛም አንድ ላይ ዞር ዞር ብለን እንመለሳለን። እኔም ባደረግኩት ነገር ደስ ይለኛል፣ እሷም በእኔ ስለኮራች ደስ ይለኛል፣ እሷም ደግሞ በእኔ ስኬት ደስተኛ ነች። ስለዚህ ምንም አይነት ስኬትን ስትመለከቱ እናታችሁን አትርሷት። መጀመሪያ ወደ እሷ ሮጣችሁ ሂዱ። እዚህ ምድር ላይ አሁን ማንኛውም ሰው በየትኛውም ሀገር ውስጥ በምን ያህል ገንዘብ ሊኖር ይችላል? ወይንም ደግሞ የተሻለ ነፃነቱን አግኝቶ እንደፈለገው መኖር የሚችለው መቼ ነው ካላችሁ $500,000 እና ከዛ በላይ በዓመት የሚሰራ ከሆነ ነፃነቱን ያገኘ ሰው ነው ብዬ ልነግራችሁ እፈልጋለሁ። የሰው ልጅ በልቡ የሚፈልገውን ነገር እንዳለ ማድረግ የሚችለው ያንን ገንዘብ ሲያገኝ ነው ብዬ አስባለሁ። ከሀገር ሀገር እየዞራችሁ ብትመለከቱ፣ ብትበሉ፣ ብትጠጡ፣ ለምትወዷቸው ሰዎች የሚያስደስታቸውን ነገር እየደረጋችሁላቸው ብታልፉ እንኳን ያ ገንዘብ በጣም በቂያቸው። ከዛም በተጨማሪ ግን ለራሳችሁም ለኢንቨስትመንት እንዲሆናችሁ በጣም ብዙ ማስቀመጥ ትችላላችሁ። ይቺ ዓለም የኢኮኖሚክ ጨዋታ ላይ ነው ያለችው ብያችኋለሁ። ስለዚህ ሁላችሁም እንደ ገንዘብ ላይ ታስራችኋል። ገንዘብን ለማግኘት የምታደርጉት ሩጫ መቼም ቢሆን አይቆምም። ስለዚህ በዚህ ሩጫ ውስጥ ግን ነፃነቴን መቼ ላገኝ እችላለሁ ካላችሁ በዓመት $500,000 በላይ ብትሰሩ ለእናንተ ነፃነታችሁን አገኛችሁ እየመዘግብላችኋለሁ። ያው እንደምትኖሩበት ሀገር ይለያል። ነገር ግን የሰለጠኑ የሚባሉ ሀገራቶች ውስጥ በጣም የኑሮ ውድነት ከፍ ባለባቸው ሀገራቶች ውስጥ $500,000 ብታገኙ ከማንም ሰው በላይ የተሻለ የሚባልን ህይወት ታገኛላችሁ። ከዓለም ህዝብ 1% ብቻ ወይንም ደግሞ 1% ብቻ ያለውን ነገር ይዛችሁ ታልፋላችሁ። አንድ ወዳጄ ከብዙ ዓመታቶች በፊት የመከረኝ ነገር ነበርና ሁሌም ቢሆን አስብበታለሁ። በጣም ውድ የሚባል ሰዓት አድርገህ መሄድ አለብህ፣ ከቻልክም ሮሌክስ ግዛ ይለኛል። ለምን ብዬ ስጠይቀው በምንም አይነት ሁኔታ ላይ እንበልና ባንክ አካውንት ውስጥ ያለው ገንዘብ እንዳለ ቢያዝብህ ምንም አይነት መፍትሄ ሳይኖርህ ገንዘብ ማግኘት የማትችልበት ሁኔታ ላይ ብትሆን እንኳን ሰዓትህን ሰጥተህ ማምለጥ ትችላለህ። ሰዓትህ የህይወት መትረፊያ ምክንያት ልትሆን ትችላለች ይለኛል። እንበልና ማታውቁት ሀገር ሄዳችሁ ለምሳሌ ሌባኖን ሆናችሁ ከሌባኖን ለማውጣት ሞክራችሁ ባንክ አካውንታችሁ እምቢ ቢላችሁ ምንም አይነት ካሽ በእጃችሁ ላይ ባትይዙ ወደ ሀገራችሁ ለመመለስ ያቺን ሰዓት መሸጥ ትችላላችሁ። በቃ ያቺን ነገር አድርጋችሁ ወደ ሀገራችሁ ተመለሳችሁ ማለት ነው። እዛ ቦታ ላይ ብትሆኑ ግን ለእናንተ አደጋ የሚጥልባችሁ አይነት ሁኔታ ላይ ካላችሁ ሁልጊዜም ቢሆን ሰዓታችሁ እንደ ሁለተኛ አማራጭ ይሆናችሁ። ከዚህ በተጨማሪም ጂኦግራፊካል ፍሪደም ያስፈልጋችኋል ብዬ አስባለሁ። እናንተ ያላችሁበት ቦታ ላይ የሆነ ችግር ከተፈጠረ ከዛ ቦታ ተነስታችሁ የትም ቦታ መኖር የምትችሉ አይነት ሰዎች መሆን አለባችሁ። ለዛ ደግሞ ገንዘብ በጣም አስፈላጊ ነው። እንበልና ያላችሁበት ቦታ ላይ የመሬት አንሸራተት ቢያጋጥም ወይንም ደግሞ የሆነ አደጋ ቢፈጠር ከዛ ቦታ ዘላችሁ መውጣት ትችላላችሁ ወይ? ሀብቴን፣ ንብረቴን፣ ቤቴን ሳትሉ ለነፍሳችሁ ሮጣችሁ ሌላ ቦታ ጥሩ የሚባል ህይወትን መኖር የምትችሉ አይነት ሰዎች ናችሁ ወይ? ይሄ በጣም አስፈላጊ ርዕስ። ከዛ ቤት ከወጣችሁ ምንም ነገር እንደሌላችሁ ካወቃችሁ እዛው አደጋ የተፈጠረበት ቦታ መቀመጣችሁ አይቀርም። ያ ደግሞ ለእናንተ በጣም አደጋ አለው። ምክንያቱም እናንተ ከንብረቱ ወይንም ካላችሁ ሀብት በላይ ናችሁ። ስለዚህ ህይወታችሁን ማትረፍ ትችላላችሁ። ህይወታችሁን ግን ለማትረፍ የማትፈልጉት ያለኝን እንዳለ አጣው ብላችሁ እዛው አደጋ የተፈጠረበት ቦታ ላይ ልትቀመጡ የቻላችሁት ራሳችሁን ነፃ ማድረግ ስላልቻላችሁ። ጂኦግራፊካል ፍሪደም በጣም አስፈላጊ ነው። ስለዚህ ይህንን ሁሉ ነገር እንድታስቡበት እፈልጋለሁ። ፋይናንስ ዋናው ነገር ቢሆንም ሌሎች አማራጮችን ደግሞ መፈልግ አለባችሁ። ብዙ ወዳጆች ሊኖራችሁ ይገባል። ሀገር ውስጥ ብቻ ሳይሆን ከሀገር ውጭ የምታውቋቸው የሆነ ነገር ቢፈጠር እነሱ ቤት ሄዳችሁ ልትጠለሉ የምትችሉባቸው ሰዎች ያስፈልጓቸዋል። ባንክ አካውንታችሁ ውስጥ ሁሌም ቢሆን አንድ የፕሌን ቲኬት መግዛት የሚችል ገንዘብ ሴፍ ቢደረግ ባይ ነኝ። ምክንያቱም ምንም ነገር ቢፈጠር ከዛ አደጋ ለመትረፍ የሚያድናችሁ ያቺ የፕሌን ቲኬት ገንዘብ ትሆናለች።
በአንድ ወቅት እኔና አንድሪው ከሮሜኒያ የምትባል ሀገር መውጣት አትችሉም በተባለበት ሰዓት ላይ ያው ፍሪደማችንን አጣን፣ ነፃነታችንን አጥተን ነበር። ነገር ግን ዓለም ላይ ካሉ ከ99 በመቶ የሚሆኑት ህዝቦች የተሻለ የሚባል ህይወትን ስንኖር ነበር። ምክንያቱም ነፃነታችንን ብናጣም አሁንም ነፃ ነበር። እናቴ ኢንግላንድ ውስጥ ነበር የምትኖረው። ስለዚህ እናቴን ማየት ፈለግኩ። ናፈቀችኝ ስል እናቴ ጋር መሄድ አልችልም ብዬ ማልቀስ አልችልም። እናቴ እኔን መታ እንድታየኝ የግል አውሮፕላን ልክላታለሁ። በግል አውሮፕላኗ ዘና ብላ ለብቻዋ መታ አይታኝ ትመለሳለች። የድሮ ጓደኞቼ ናፈቁኝ፣ ትዝ አሉኝ ስል ከእነሱ ጋርም ደግሞ ጊዜ ማሳለፍ ሲያምረኝ ለእነሱ የፕሌን ቲኬት ትከፍልላቸዋለሁ። ሁሉም ቤቴ ይመጣሉ፣ ይዝናናሉ፣ እንጫወታለን፣ ከተማ ውስጥ ዞር ዞር እንላለን። የምፈልገውን ነገር ሁሉ እዚች ሮሜኒያ የምትባል ሀገር ውስጥ ማድረግ ችያለሁ ማለት ነው። አሁን በሰዎች አይን እኔ ከሀገር መውጣት አልችልም፣ ነፃነቴን ያጣው ሰው ነኝ። ነገር ግን ከማንም ሰው በላይ ነፃ የሆንኩ ግለሰብ ነኝ። ለምን ካልን ደግሞ ሲስተም ውስጥ በሆንም እንኳን ለራሴ ነፃነትን ማወጅ የቻልኩ ሰው ነኝ፣ ወይንም ደግሞ ነፃነት የሚያመጡልኝ ነገሮች መያዝ የቻልኩ ሰው ነኝ። እንግዲህ በህይወት ጠቅመውኛል። እናንተንም በህይወት ይጠቅሟቸዋል ብዬ ያሰብኳቸውን ነገሮች መክሬያቸዋለሁ። ከጠቀማችሁ ተግብሯቸው ይለናል ታዋቂው የቀድሞ ኪክ ቦክሰር እና የአሁኑ ኢንፍሉዌንሰር ትሪስተን ቴት። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።